ኤሌክትሪካል ዲዛይን ወይም ኤሌክትሪካል ኢንስታሌሽን በምትሰሩበት ጊዜ ኤሌክትሪክ ገመድ ወይም ኬብል ሳይዝ ፕሊዝ አትገምቱ ወይም በግምት አትምረጡ። ኑ በእውነተኛ መረጃ ኦን ፕራክቲካል ዳታ ኤሌክትሪክ ኬብል ሳይዝ እንዴት በትክክል ዲዛይን እንደምናደርግ ፕራክቲስ እናድርግ። ፕሊዝ ቪዲዮውን ከመጀመሩ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ለዚህ ሬዚደንሻል ቢልዲንግ ከዚህ በፊት ከሰራነው ይሄ አጠቃላይ ኤሌክትሪካል ሲስተሙ እያንዳንዱ ኤሌክትሪካል ሲስተሙ እዚህ ጋር ያለው ተደምሮ ኮኔክት ሎዱ 19.662 ኪሎዋት ይሆናል። እዚህ ውስጥ ያለው እያንዳንዱ ኤሌክትሪካል ሲስተም ወይም ይሄ ኤሌክትሮሜካኒካል ዲቫይሶች እቃዎችን ሁሉንም በአንድ ጊዜ ላንጠቀምባቸው እንችላለን። ወይም በተመሳሳይ ሰዓት እዚህ ጋር ያለውን ሁሉንም ኤሌክትሪካል ሲስተም ኦን ላናደርግ እንችላለን። በዚህ መሰረት ምን ያህሉን ኤሌክትሪካል ሲስተም በተመሳሳይ ጊዜ በዚህ ህንፃ ውስጥ ያለውን ራን ልናደርግ እንችላለን ብለን አናሊሲስ ማድረግ አለብን። በአንድ ጊዜ ወይም በተመሳሳይ ሰዓት ምን ያህል ኤሌክትሪካል ሎድ ልንጠቀም እንችላለን የሚለውን አናሊሲስ ስናደርግ ዲማንድ ፋክተር አፕላይ ማድረግ እንችላለን። ይሄ ማለት ለዚህ ሬዚደንሻል ቢልዲንግ ዲማንድ ፋክተር ከ50% እስከ 60% መውሰድ እንችላለን። ይህ ማለት እዚህ ጋር አጠቃላይ ኮኔክትድ ከሆነው ኤሌክትሪካል ሲስተም ውስጥ ከ50 እስከ 60%ን በተመሳሳይ ሰዓት ራን ልናደርግ ወይም ልንጠቀምባቸው እንችላለን ማለት ነው። ስለዚህ ለዚህ ሬዚደንሻል ቢልዲንግ እኔ ለዚህ ዲዛይን 50% ዲማንድ ፋክተር ወስጃለሁ። ስለዚህ ማክሲመም ዲማንዳችን ወደዚህ ህንፃ ሊገባ የሚችለው ኤሌክትሪካል ፓወር ማክሲመም ዲማንዳችን ወይም በዚህ ህንፃ ውስጥ በተመሳሳይ ሰዓት ልንጠቀም የምንችለው ማክሲመም ፓወር 19.662 ኪሎዋት ሲባዛ በ0.5 እኩል ይሆናል 9.8321 ኪሎዋት ይሆናል። ስለዚህ በዚህ ህንፃ ውስጥ አጠቃላይ የሚያስፈልገን ማክሲመም ዲማንድ በኪሎዋት 9.832 ፓወር ነው። አሁን የዚህን ህንፃ ማክሲመም ዲማንዱን ካወቅን ሎድ ከረንቱን ካልኩሌት ማድረግ እንችላለን። ሎድ ከረንቱን ካልኩሌት ለማድረግ ይሄ ማክሲመም ዲማንድ ፓወር 9.8321 ኪሎዋት ሲካፈል ለሲስተም ቮልቴጅ፣ ለዚህ ህንፃ ሲስተም ቮልቴጃችን ሲንግል ፌዝ ስለሆነ 220 ቮልት ወስደናል። ከረንት እኩል ይሆናል ፓወር ሲካፈል ቮልቴጅ 9.832 ኪሎዋት ሲካፈል ለ220 ቮልት እኩል ይሆናል 44.68 አምፒር። ስለዚህ የዚህ ህንፃ አጠቃላይ ሎድ ከረንታችን ማክሲመም ድሮ የሚያደርገው በተመሳሳይ ሰዓት 44.68 አምፔር ነው። ስለዚህ ይሄ ሜን ፊደር ኬብላችን በቅርብ ከሚገኘው ኢትዮጵያን ኤሌክትሪክ ዩቲሊቲ ሰርቪስ ላይን ላይ ወደኛ ሲስተም ወደዚህ ሬዚደንሻል ቢልዲንግ ኤሌክትሪካል ፓወር ፊድ የሚያደርገው ኬብል 44.6 አምፔር ከረንትን ሊሸከም መሆን አለ። በዚህ ሎድ ከረንት መሰረት ኤሌክትሪክ ገመድ ሳይዝ ለመምረጥ ወደ ስታንዳርድ ቴብል በመሄድ ኬብል ሳይዝ መምረጥ እንችላለን። እዚህ ስታንዳርድ ላይ ስንመጣ እዚህ መጀመሪያ ላይ ብሬከር አለ። እያንዳንዱ ብሬከር ሳይዝ አለ በአምፔር። ቀጥሎ የብሬከር ታይፕ አለ። ዜን እዚህ ጋር ስንመጣ ኬብል ሳይዝ 2.5 2 በ2.5 3 በ2.5 3 በ4 3 በ4 ወይም 5 በ4 3 በ6 ወይም 5 በ6 አለ። 3 በ6 ማለት ሲንግል ፌዝ ነው። 5 በ6 ስሪ ፌዝ ሲሆን ማለት ነው። ያለ ይቀጥላል። እዚህ ጋር ደግሞ ስንመጣ እያንዳንዱ እዚህ ጋር የተቀመጠው ኬብል ሳይዝ ይሄ ክሮስ ሴክሽን ምን ያህል ከረንት ካፓሲቲ እንዳለው ኮረስፖንዳንስ ተቀምጦልናል። ኬብል ሳይዝ በምንመርጥበት ጊዜ ኮንሲደር ማድረግ ያለን አንደኛ ሎድ ከረንታችንን መሸከም የሚችል ከሎድ ከረንታችን ከፍ ያለ ኬብል ሳይዝ መምረጥ አለብን። ሁለተኛ ቮልቴጅ ድሮፑን ታሳቢ ማድረግ አለብን ወይም እሱን ቼክ ማድረግ ያስፈልጋል። በዚህ መሰረት ለዚህ ለኛ ሲስተም እዚህ ጋር ስናይ 45 እስከ 55 የከረንት ካፓሲቲ ያለው ኬብል ሳይዝ በዚህኛው ሳይዝ ስንመጣ ይሄ 3 በ10 ወይም 5 በ10 አለ። የኛ ሲስተም ሲንግል ፌዝ ስለሆነ 3 በ10 የሆነ ኮፐር ኮንዳክተር ይበቃል። ለዚህ ሲስተም 3 በ10 የሆነ ኮፐር ኮንዳክተር ይሄ በቂ ነው። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።